እናንተ በስማም ወልደ መንፈስ ቅዱስ መጀመሪያ ማለት ነው ይሄ 666 የሚለውን ቁጥር አንሱ እንዴ! ትናንትና በሄሉ በሰራው 666 ብሎ ግትር ብሏል ማለት ነው። ምንም የሚወጣና እንትን የሚል ነገር የለውም ማለት ነው። ወይኔ ሰላም ሳልላችሁ የኔ ነገር ማለት ነው። ቆይ ሰላም ልበላችሁ። ሰላም እንዴት ናችሁ? ውድና የተከበራችሁ በመላው ዓለም የምትገኙ ኢትዮጵያውያን እንዲሁም ኤርትራውያን የቻናሌ ቤተሰቦች እንዴት ናችሁልኝ? ደህና ናችሁ ወይ? ሁሉ ሰላም ሁሉ መልካም፣ እኔ ጋር ሁሉ ሰላም ሁሉ መልካም፣ እናንተ ጋርም ሁሉ ሰላም ሁሉ መልካም እንደሚሆን ተስፋ እያደረኩኝ ቪዲዮውን ስትጀምሩት እንደተለመደው ላይክ እና ሼር ሰብስክራይብ ማድረግ አትርሱ። ሰብስክራይብ ስታደርጉ የደውል ምልክቷን መጫንም እንዳትረሱ ማለት ነው። ይህ ጓደኛዬ እንግዲህ ንፍጧን ፍንፍ እያለች ነው 10 ጊዜ አላውቅም። ከተሰማችሁ ቻሉት፣ ምንም ማድረግ አይቻልም። ደግሞ እንዳከፍትብኝ ጸሎት ይላርጋ። እንዲያውም ስልኳን ካከፈተችው ዘፈን ይገባል። አላውቅም፣ አጠፋዋለሁ፣ ደልተዋለሁ። እንግዲህ እንደማትከፍት ተስፋ አደርጋለሁ። ያው ሳውራ ይገባታል ብዬ ነው። እና ውድ ቤተሰቦች እንግዲህ ዛሬ ትናንትና በሰራሁት ቪዲዮ ስለ ሄሉ በሰራሁት ቪዲዮ ስለ ሄሉ ስሪ እንመጣለን ብላችሁኛል። እናንተ ግን 666 አድርጋችሁ ቪውን አስቀምጣችሁታል። አስቆምኳት ማለት ነው። እና ውድ ቤተሰቦቼ እንግዲህ ትናንትና በሄሉሻ በሰራሁት ቪዲዮ ላይ ከሰጣችሁኝ ሀሳቦች እኔ ሀሳብ ነው ስጡ ያልኩት። ስድብ ተሳደቡ የሆነ እንትን አትስጡ፣ ምንድን ነው ተቃራኒ የሆነ ኮሜንት ስጡ ምናምን አይደለም ያልኩት። ብዙዎቻችሁ እውነተኛና ትክክለኛውን ነገር እናንተ ብትሆኑ ይከፋችኋል ወይ አይከፋችሁም ወይ፣ ሄሉ ትክክል ናት ወይ አይደለችም ወይ የሚለውን ነገር ንገሩኝ ብዬ ለእናንተ ሀሳብ ለመስጠት ሞክሬያለሁኝ። ከዛ መካከል ግን አንድ ያስገረመኝ ኮሜንት እና ሰዎች በቪዲዮ ለክተው አይተዋችሁ ምን ያህል ለእናንተ ቦታ እንደሚሰጧችሁ በዛውም ስለ ሄሉ ትንሽ ማቃትን ነገር እንድላችሁ ስለፈለግኩ ነው የመጣሁት ማለት ነው። ከሄሉ ጋር የኔ ባህሪ የሚያመሳስላት አንድ ነገር አለ። እሱም ላመነችበት ነገር ወደኋላ አትልም። ሰው ይወደኛል፣ ሰው ይጠላኛል፣ መሽለጥለጥ የሚባል ነገር እሷ ጋር የለም። በቃ ነጭ ልንገራችሁና ማለት ነው። ያላመነችበት ነገር ከሆነ ከብዙ ታውቃላችሁ። ከዚህ በፊት 1-2 የተለየቻቸው ሰዎች አሉ አይደለ? እኔ እናንተ የምናውቀው ከላይ ያለውን ነገር ነው። ግን ውስጡ ላይ የሆነ ነገር ቀርባችሁ ስታዩ ግን ቆራጥነቷን ያሳያችኋል። በቃ የማይመለከታት ወይም ደግሞ እሷን የማይወክላት ነገር ሆኖ ካገኘችው ሲሪየስ ነው የምትሆነው። እውነቱን ስነግራችሁ ማነው ስሙ ይሄ ከቢኒ ጋር አሁን ስራ ስለሆነ ቪዲዮ አድርገው እነሱን ወይ ፕራንክ ያደርግ ወይ ለመገመት ያደረገችው ነገር እንጂ ሪል ጸብና ጭቅጭቅ ቢሆን ኖሮ ቢኒም በዚህ ልክ ዝቅ ብላ አትለማመጥ። እንደምነግራችሁ ነገር እንደሌላ ዩቲዩበር እንደዚህ ልመና የለም። በአጠቃላይ እሷ ጋር ልመና የለም። ሲሪየስ ናት፣ ኮስታራ ናት። ስራዋ ላይ እና ሃይማኖቷ ላይ ያሉት ነገሮች ላይ ትኩረት የምታደርግ ሰው ናት። ለምን ይሄንን እንዳልኩኝ ከዚህ ከኮሜንቱ በኋላ ደግሞ በደንብ አብራርቼ እነግራችኋለሁ ማለት ነው። እንግዲህ አንድ እህታችን ምናለች፣ ልጅቷ ከባድ ሰው ነች፣ ልቧ አይገኝም፣ ምንም አያገባህም ትላለች። አታፍርም? ጓደኛ ማለት ምን ማለት እንደሆነ አንድ ሰው ልቡ ንጹህ ካልሆነ ምንም ነገር አይሳካለትም። ቤኒ ምስኪን ልጅ ነው። ለማንኛውም ልጅቷ ጤና እንደሌላ ታስታውቃለች ትላለች። እንግዲህ ጤና የላትም። ያ ማለት እብድናት ሳይሆን ብዙ የተለያዩ የሚያማት ነገሮች አሉ ውስጧ ላይ። ከዚህ በፊት ተናግራለች። ጤና ላልሽው ነው ማሬ። በነገራችን ላይ ውስጣችን ሁላችንም ጤነኛ እንመስላለን እንጂ የማያመን ነገር ግን ውስጣችን የሆነ ነገር አለ፣ የሆነ ጅኒ ማለት ነው። ገባችሁ? ጥሩ ማያናግረን፣ ጥሩ ማያጽፈን፣ ጥሩ ማያስወራን እዚህ ስላለ እኮ ነው። ውስጥ ጅኒ ስላለ ነው አንዱን የሚጠላው ምናምን። እና ውዴ ሁላችንም ጤነኛ አይደለንም። በጤነኛ መልክ ራሳችንን ስለምንስል እንጂ ጤና የለንም። ሲቀጥል ሁለቱ ተጣልተው አይደለም። እሷ እነሱን ለመገመት ወይም ደግሞ ለእኛ እንደ ቪዲዮ ማስተማሪያ የመጣ ነገር ነው። ጸብ ቢሆን ነገርኳችሁ። የሄሉ ባህሪ ድርቅ ነው። አንድና አንድ ያላመነችበትን ነገር ማድረግ አትፈልግም። በዚህ እምወዳት ማንነቷ ነው። በቃ አትደራደርም። ባላመነችበት ነገር ላይ መሳተፍ አትፈልግም። እኔ ታውቃላችሁ ከዚህ በፊት ካላዛር ጋር በነበራቸው ቪዲዮ ላይ የእሷ ቆርጦ የወጣው ቪዲዮ ለምን ተናገረችው አልነበረም። ንግግሬ በወቅቱ ተናግሬያታለሁ። ሄሉን ስለተናገርኳት ግን እጠላታለሁ ማለት አይደለም። ንግግሩ ደስ ስላላይ ነው በወቅቱ። ያስድቡ ብዙ አሳልፋችኋል፣ ስለዚህ ለምን ይሆናለሁ እንጂ እሱ ጥፋተኛ አለም እሷ ጥፋተኛ ነች ብዬ አልነበረም ያን ነገር የተናገርኩት ማለት ነው። የሚያመሳስለን እምላችሁ ይሄ ነው። እኔ ከሷ ትንሽ የሚለየኝ ነገር ብናደድም መጥፎ የሆነ በቃ እንደሷ እንዳለችው ቃላት አይወጣኝም። ልናገር እችላለሁ፣ ነገር ልሳደብ እችላለሁ፣ ግን ያነ ቃላት አይወጣኝም። ሰው ሲናደድ ግን ብዙ ይላል። ለዛ ነው። ከዛ ውጭ ግን አንድ አይነት ነን። ካመንበት ወደኋላ የለም። እዚህ ጋር ቢደቀን ጥይት ካላስ ይምታኝና ይሄድ ነው ምንለው። ለዛ ደግሞ ሰው አይወደንም።
እኔ ደግሞ ሰው ወደደኝ ጠላኝ የፈጠረኝ አምላክን የምስትበት ከሱ የምለይበት ነገር ብቻ አይሆንብኝ እንጂ ችግር የለብኝም። በቃ ያመንኩበትን ነገር አድርጋለሁ። ለማህተቤ ለሰዎች እውነት ካየሁኝ ለእውነት እቆማለሁ። እንደ ቪዲዮ እኔና እናንተ የምናየው የ20 ደቂቃ የ30 ደቂቃ ቪዲዮ ነው አይደለ? ስለዚህ የ20-30 ደቂቃ ቪዲዮ ደግሞ ሰዎችን ሊለካና ሊመዝን አይችልም። በዚህ አጋጣሚ ሃይማኖቷ ላይ ማንነቷ ላይ ካሉ ጠንካራ ዩቲዩበሮች ከምላቸው አንዷ ሄሉ ናት። ይሄንን የምላችሁ ደግሞ በምክንያት ነው። ከመጣይ ጀምሮ ይዋት ለሃይማኖቷ ቦታ ትሰጣለች፣ ጊዜ ትሰጣለች። እንዴ እስቲ የትኛው እንደ እውነት እንነጋገር ከተባለ አሁን ዩቲዩብ ላይ መጥተው ቤተክርስቲያን ሄደው ቀርጸው የሚያሳዩን ከዊና ከሷ ከኤፋ የለምለም ማለት ነው ማን አለ ከነሱ ውጭ? እስኪ ንገሩኝ። አንድ ቀን መንፈሳዊ ቦታ ሄደው ያሳዩን ሰዎች ንገሩኝ። አያችሁ፣ እኛ የምናምነው የምናየውን ነገር እስከሆነ ድረስ እንዴ ምንም ዩቲዩብ ላይ ባያሳዩን እኮ ይመጣሉ ልትሉ ትችላላችሁ። ቢሆንም እኛ ማየት አለብን። እኛ ባየነው ነገር አለ ሰው እየለካን ያለ ነው። ስለዚህ ደግሞ ሄደው ሊያሳዩን ይገባል። ሁሉም ሰው ስራ ላይ የተወጠረ ነው። ራሱ ላይ እንኳን የሚሰራ ሰው የለም ልላችሁ ፈልጌ ነው። ሌላው ነገር ደግሞ በክብሩ አትደራደርም። ሄሉ ማለት በክብሩ አትደራደርም። ካያችሁ ከብዙ ዩቲዩበሮች እንደዚህ ከወንድ ጋር ብትመጣ ራሱ ተለጣጥፋ አይደለም፣ እያያችሁት ነው የሚሆኑትን ነገሮች ማለት ነው። እኔ የሆነውን ሆነ ነው፣ ነጭ ነጯን ነው የምናገረው። የሆነ ሰው ትቀርባለች፣ ላይስማማ ይችላል፣ ሊለያይ ይችላል። የምትለያይበት ደግሞ ልንገራችሁ አንድና አንድ ነገር፣ ሴቶች ያልተረዳችሁት ነገር፣ ወንድ ልጅ እኔ እና እሷ አሁንም ሌላው የሚያመሳስለን ነገር፣ ወንድ ልጅ በእህትነት በወንድምነት ቀርቦኝ ሌላ አተታ ኮተታ ሰበባ ሰበብ ወይም ደግሞ በጥቅማ ጥቅም ተደግፎ እኔ ሊያስለኝ ሊይዘኝ የሚመጣ ሰው ከሆነ ወግድ፣ ይሄ ነው የምለው። በቃ ሀገሬ ቋንቋ ወግድ። ምንም አይሰራልኝ ያ ሰው። ሊለጣጠፍብኝ ሊልካሰከስ ምናምን ከፈለገ ቀንዱን ነው የምለው። ግን እኛ ያልተረዳ ነው ምንድነው? ይቺ ደግሞ ከዛም ተጣለች ከዛም ተጣለች እንደዚህ ሆነ። እስኪ አንዳንድ ጊዜ ሴቶች ናቸው ቆም ብላችሁ አስቡ። ለምንድን ነው ይቺ ልጅ ከወንዶች ጋር መታሰራ በምትሰራበት ሰዓት ከወንዶች ጋር ላትቀጥል የቻለችበት ምክንያት እውነት ከእሷ ችግር ነው ወይንስ እነሱ ጋር ችግር ይኖራል ብላችሁ አስቡ። አብዛኞቻችሁ ሁላችን የምትከታተሉን ሴቶች ስለሆናችሁ፣ ወንድ ሊከታተለን ይችላል፣ ግን ውስን ሰው ነው። የወንዶች ችግር ግልጽ ነው፣ የሴቶች ችግር ግልጽ ነው። አንዳንድ ሴት ልክ አሁን አንዳንድ ዩቱበር ላይ እንደምናያቸው ተለጣጥፈው ውሸቱን እውነት አድርገው በቃ በኦዲየንስ ግፊት የተጋቡ፣ በኦዲየንስ ግፊት ቀለበት ያሰሩ፣ በኦዲየንስ ግፊት እስካሁን ትዳር ላይ ነን ብለው የሚጨመላለቁት ውስጡን እየተወጣበጡ ቪዲዮ ላይ 30 ደቂቃ በፍቅር በሰላም የሚመጡልን ብዙ ናቸው አይደለ? ስለዚህ ያ ደግሞ ሄሉ ጋር የለም። ለዛ ነው ብዙዎች የሚጠሏት። ከዛ ውጭ እኔ በበኩሌ ሄሉ ላይ የሚጠላ ነገር አላይም። ኃይለኝነት ደግሞ ሰዎች በተፈጥሮ የተሰጠን ነገር ስለሚለያይ ነው ኃይለኛ የምንሆነው። ይሄ ተፈጥሮ ነው። እኔ አሁን ኃይለኝነትሽን ቀንሽ ብትሉኝ ኃይለኛ መሆኑ ዝም ብዬ አይደለም፣ ተነስቼ አይደለም። እኔ አንድ ወንድ መጥቶ አሁን ልንገራችሁ እውነቱን፣ እኔ ለሱ የሆነ ቦታ እናንተ ከሌለኝ እኔን ዝቅ አድርጎ ስላፈቀርኩሽ አፍቅሪኝ ወይ ደግሞ ዩቲዩብ ላይ ሰዎች የሚወዱት መሳሳም መላላስ እንደዚህ ማድረግ ነውና አብረን እንዲህ እንዳድርግ ቢለኝ አልለውም። በክብሬ አልደራደርም። ሄሉ ያ ናት። ስለዚህ ተረዷት። ከማንም ወንድ ጋር የምትለያይበት ምክንያት አላት። ከማንም ጋር የምትሰራበት ምክንያት አለ። እስኪ ሄሉ ከሴት ጋር ሴቶች ዩቲዩበር ካገኛቸው ጋር ተጣልታ ነበረ የሚለውን ነገር እስኪ ከሰማችሁ ንገሩኝ። የለም እና በዛ ምክንያት ነው። ስለዚህ ጤነኛ አይደለንም ሁላችንም። ውዴ ባለ ኮሜንቱ ሀሳብሽን የገለጽኩልሽ ይመስለኛል። ባየነው ቪዲዮ ልክ ሰዎችን ስንለካ አንዳንዴ የሆነ ሚዛን የሆነ ሀሳብ ብቻ ሰጥተን ማለፉ ተገቢ ነው። አሁን ሌሎቻቸው ያደንቋታል፣ ይወዷታል፣ ግን ቪዲዮ ላይ ትክክል እንዳልሆነች ተናግረዋል። እኔም ተናግሬያለሁ አይደለ? አሁን ትናንትና ቪዲዮ ላይ እሷ ትክክል አይደለችም እኮ። ለምን አንድ ጓደኛ ከወደዳችሁት አብሯችሁ እስካለ ድረስ ካልተለያያችሁ፣ ካልተጣላችሁ፣ በዙሪያ ሌሎች ሰዎች እስከሌሉ ድረስ የምታማክረው ሆነ ማማከር ያለባት ለእነሱ ነው። ዝም ብላቸው ከሄደች ግን ያስከፋል ብያለሁ። ይሄንን ከዚህ በፊትም ፍቅርን ካያችሁ ፍቅር ከአሌክስ ጋር አሁን ላይ እንትን ናቸው አይደል? አብሮ እየሰሩ አይደለም። ግን ደግሞ እሱ ወጥቶ የተከፋበት ነገር ሲናገር ፍቅር መቅርሻለሁ። ምክንያቱም ፍቅር ትክክል አይደለችም። ስለምወዳት ስለማደንቃት ብቻ ስህተቷን ሸፍኜ ደብቄ እኖራለሁ ማለት አይደለም። የምትወዱትን ሰው ስህተቱን እየነገራችሁት እንዲመለስ ማድረግ ያን ሰው ትክክለኛ የምትወዱት ሰው ናችሁ። ነገር ግን አንዳንድ ሰው ምን ይፈልጋል? ስለወደድሽው ብቻ አለባብሰሽ ለፊ ጥፋቱንም ጥሩንም ነገር ሂድበት በይው። ከዛ በኋላ ያ ሰው በቃ ሁሉ ነገር ጥሩ ነው ስትሉት እኔማ አልሳሳትም በቃ ይሄም ትክክል ነው እያለ ሰዎች ወደ ገደል ወደ መጥፎ ቦታ እንዲገቡ የምናደርጋቸው እኛው ራሳችን። ለዚህ ነገር ጥንቃቄ መውሰድ አለብን። ሰዎችን ወደ ጉድጓድም ሆነ
ወደ ጥሩ መንገድ የምንወስዳቸው እኛ ራሳችንን የሚለውን እንድትይዙልኝ እወዳለሁ ማለት ነው። የተረዳችሁኝ ይመስለኛል። አሁን ሀሳብ አስተያየታችሁን አስቀምጡ። ላይክ እና ሼር፣ ሰብስክራይብ ማድረግ አትርሱ። በጣም ነው የምወዳችሁ። መልካም ጊዜ። ቻው ቻው።